ጋመድ የምናረጋው ብለህ ስትዝት ነበር ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከው። ኢቭን ኢፍ ጓደኞቼ እየደበደቡ ተውት አትምቱት ስትል ነበር። በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። ቅናት ነው። ዮኒ ማኛ እውቀት የለውም። ዮኒ ማኛ ራሱ ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ተከታታዮች፣ ዛሬ በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮዎች እስኪ እንተማመን አይነሆን አብረን ቃል ይሁን ወሬ እንዳይለየን በቆንቻ ማልበልሽ አፍቅሮ ለመርሳት በርግጥ ቀልቢ በጂ እሾክን በሾክ ነው ፍቅር አያረጂ ከሰሞኑ አዶናይ እዩ ጩፋ ጋር ሄዶ ነበር። እዩ ጩፋም በደንብ አድርገህ ሰግጥ ብሎታል። ያው እስቲ አይተነው እንምጣ። በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍንስ ይላል። ስግጥግጥ በቃ ወይ ስግጥግጥ ፍንስ። እኔ ግን ይሄንን ስግጥ የሚቃወሙ ሰዎች ትክክለኛ ናቸው። ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጅ እንደዚህ የሚያደርጉ ሰዎች ናቸው። አንድ እብድ አይጠፋም። የእሱን እንትን ያደርጉት ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስተር መንግስት ስላለ ሐሳብ መቀየር የለብን። ወደፊት ምንድነው ታላ የምታስበው? ወደፊት አሁን እየተገለጸልኝ ነው በጣም አዲሱን ጄነሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱን እየተሰማኝ ነው ያለው። ስራዬ ከአሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው። ልቤ ላይ አድሮ መልእክት ይነግረኛል። እንደ ፍቅርን መስበክ ፈልጋለሁ። አንድነትን፣ በራስ መተማመንን። እሺ እንደዚህ አይነት ውስጥ ተቃውሞ ምንድነው? በዛ በቃ መነሳት ምን አይነት ሰው ነው ዓላማዬ ብዬ ነው የማስበው። ሰዎችን ማዝናናትም ደስ ይለኛል። ያው መምከር ብቻ ሳልሆን እኔ መዝናናትም በቃ ራሴ ነኝ። በቃ ኢንተርቴይንመንት ነኝ። አዶናይ ሁሉም ነገር ነው። አንድ መንገድ ብቻ አይደለም የሚመራ። የፈለኩትን መንገድ መርጬ ሰው እስካልጎዳው ድረስ ትልቅ ደረጃ መድረስ እፈልጋለሁ። በመንፈሳዊ ደረጃ፣ በዓለማዊ ደረጃ ሁሉም አመጣጥኝ ማለት ነው። ከአዶናይ ተቃራኒ ለመሆን የሚሞክሩ ሰዎች አንዱ ዮኒ ማኛ ነው። እስቲ የዮኒ ማኛ ንግግር ደግሞ ሰምተናት እንመለስ። ቅናት ነው። ዮኒ ማኛ እውቀት የለውም። ዮኒ ማኛ ራሱ ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ስራን ብትነግረን ይሉን ጋር እሱ ነው የሚሰራው።
ካናዳም እያለ ባዶውን የገባው ኢትዮጵያ ምንም ነገር የለም። እውነቱን ነው የምነግርህ። ምንም ቱር ራሱ ሰግጥ ፈሚስ የሚል ቱር እናመጣለን ያልከውን የት ልታስገባው ነው? አሁን ግራ የገባኝ ሰግጥ ፈሚስ የሚል ቱር አለኝ ብለህ በአደባባይ ነው የተናገርከው። ሶናያው የት ነው የምትከተው? የኔዎቹ ኮፒ ሊንክ አደራ። ሪያሊቲ ነው የምናገረው። ሪያሊቲ ሰግጥ ፈምስ ቱሩ የት ነው? እንዴት ነው በሰግጥ ፈምስ ቱር ተደርጎ ኢትዮጵያ ላይ ለውጥ የሚመጣው? እንዴት ነው? በቃ አነጋጋሪ ለመሆን ማይገባበት ቦታ የለማ። ለፋራ ፍምስና ከሰጠኸው ይዞት ገደል ይገባል። ጮኻችሁ፣ ዋይ ዋይ አላችሁ፣ ቅናት ነው አላችሁ፣ ሁሉን ነገር አላችሁ። ዘንዋጥ ነው ምን ይዘልላችሁ ነው ሰግጥ ፈምስን በቃ ቅናት ነው የምትሄዱት? ቱር የምታረጉት ወዴት ነው የምትሄዱት? ንገሩ። ሰግጥ ፈምስ የሚባለውን ቱር ምን ልታደርጉ ነው? ማናጀር ይዘ እንትን ጋዜጠኛ አሽቃባጭ ከኮችን ተሰብስበው ምናምን ዱቅ ብለው የሰግጥ ፈምስ ቱር በየሀገሩ ዱባይ ራሱ ሰግጥ ፈምስ ሊሄድላቸው ነው። ዱባይ ራሱ ሊያነቃቃቸው የዱባይ ኢትዮጵያውያን። እውነትህን ነው። ታስታውሳላችሁ የሆነ ሰሞን ላይ ማን ነው የሚባለው ከዚህ በፊት አዶናይ ሰግጥ የሚለውን ቃል አቁሜዋለሁ ብሎ ነበር። አሁን ጭራሽ ሆኖ ብሶበት ሰጋግጥ የሚለውን ቃል ነው የምጠቀመው ብሏል። እስቲ ቪዲዮውን አይተን ነበር። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ አዋቂን የሚሉ ሰዎች ደግሞ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት ካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ዓላማ ይርቃል? አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። እሰጋግጣለሁ። ስግጥግጥ ፍምስ የታባ ሰግጥ ፈምስ የሚለውን ቱል ያበላሹ ልጆች አሉ። አሁን አደባባይ ላይ ምናምን ርቃናቸው የሚሯሯጡ ልጆች አሉ። ይህንን ቃል እየተጠቀሙ በተለይ የሆነ ዘፈንማ ትሬንድ ሆኖላቸዋል። እሱን ከስር ባክግራውንድ ሙዚቃ ያስገባሉ። በቃ ልብሳቸውን እያወለቁ መሽከርከር። ይሄ አይደለም አዶናይ የመከረበት መንገድ። እስቲ ከራሱ አፈነስ ነው። በሰግጥ ስም ልብሳቸው አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ። ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ሰግጥ ዓላማ ልብስህን አውልቀህ እበድ አልተባለም። እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ፣ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል።
መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምን እንደዚህም እያስረዳ ላለመረዳት የሚሞክሩ ሰዎች ግን ልብሳችሁ አውልቃችሁ እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው። ከሰሞኑ አነጋጋሪ የነበረው የጋዜጠኛ ሶፎንያስ ጉዳይ ምን ተፈጥሮ ነው የሚለውን በማብራሪያ ይዤላችሁ መጥቻለሁ። ቃለ መጠይቁን ሰምተን ነው እንመለስ። ጋመድ የምናደርገው ብለህ ስትዝት ነበር ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከውም። ኢቭን ኢፍ ጓደኞቼ እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔ እናንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር። ምንድን ነው ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድን ነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይሄን ጥያቄ መልስልኝ። በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጪ ግን አንተ አምነህ ሊሆን ይችላል፣ ተቀብለህ ሊሆን ይችላል። እኛ እንድናምንና እኛ እንድንቀበል የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም። አንተ ስክሪንሻት ነው ስታነብ ያየንህ። ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን? ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል እያልክ ለምንድን ነው ልታሳየን ያልፈለግከው? ይሄን ማድረግ ለምን ከበደ? የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ለስልክ የትኛው ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ። ግን እንደዚህ አይነት ጥያቄዎች ያስነሳል። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበረ። የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስቲ ቪዲዮውን መለስ ብላችሁትና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጄ ነው ስልኩ ያለውና ከመሬት ያነሳውበት ነው። የዚህ ሰዓት ላይ እጄ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስንም ማለት ጀስት ያለውን ነገር ለህግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆነው። የመጀመሪያው ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ያ ስልክ ታዲያ የማን ነው? የሱ ነው ወይስ የሌላ ሰው ካላችሁ እኔም የሱ ስልክ መስሎኝ አንስተን በቃ ተውት አትምጡት ብሎ ከሮጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር፣ ምንም ቢሆን እዛ ጋር የሆነ ወከባ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳ እንደሚችል ስለገባኝ ተው በቃ ብለን ሮጠን ሄደን ስልኩን ነው የምፈልገው ፋይሉን ነው የምፈልገው ብዬ ስንከፍተው ወይ ደግሞ ስናየው ስልኩ የእሱ ሳይሆን የጓደኛዬ ነበር እና ያ ስልክ ባለቤትነቱ የኔም አይደለም የራሱ የሶፊም አይደለም። ዛት ሚንስ ያ ስልክ የጓደኛዬ ነው። በስትትን ያለው ሁላችን ያንን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። እንግዲህ እንዴት ስክሪንሾት አላደረክም ምላል ማን ነው ሪከርድ ለምን አላሳየም ላልከው የመጀመሪያው ምላሽ ይሄ ስልክ የለኝም። ሁለተኛ ስልክ የምጠቀመው በዚሁ ስልክ ነው። በዚሁ ስልክ ቶሎ ለምን ስክሪን የማድረግ አቅሙ አልነበረም በሳሉ ታየ። ለምን አውቃቸዋለሁ እንደዚህ አይነት ሰዎች ቶሎ ፋይላቸውን ያጠፋሉ ብዬ የምል ሰው። ምክንያቱም እናንተም ታውቃላችሁ እንደዚህ አስነዋሪ ነገር ሰዎች አውጥቶ ፋይላቸውን አይተናል። ስለዚህ ቶሎ ባወራን ቁጥር ስክሪንሾት እያደረኩ ነበር ሳስቀምጥ ነበር እና ስክሪን ሪከርድ ማድረጉ ስክሪንሾት ማድረጉ ዋናው መረጃውን መያዜን ብቻ ነው ፎከስ እያደረኩ የነበረው። የመጀመሪያው ጥያቄ ይሄ ነው። ተመልሶልሃል ነው? እሺ እኔ ፐርሰናሊ ያልከው ስክሪንሾት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሾት እኔም ሰርቼ ላመጣልህ ስለሚችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄ። አጣና ሁሉ አዘጋጅቼ ነበር እሱን ለመምጣት ማለት ነው። ግን ከዛ በኋላ ግን ስናስበው
አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረገው። ከሰሞኑን ደግሞ ኢቫንና ዳኒ ዩቲዩበሩ በቁጥጥር ስር ውለው ነበረ ባለባበሳቸው ምክንያት። በዚህም ማታ ላይ በቁጥጥር ስር ውሏል። እስቲ ዜናውን ሰምተን እንመለስ። ትናንትና ከታሰሩ ቲክቶከሮች በተጨማሪ እንግዲህ ቲክቶከር ጆሲም እንግዲህ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በጂ ፓወር ቲክቶክ ክሬቲቭ አዋርድ ፕሮግራም ላይ እንግዲህ ከኢትዮጵያዊነት ስነ ምግባር ውጭ ያፈነገጠ አለባበስ ለብሰዋል ተብለው ቀይ በቀይ መልበስ አይቻልም ውለው ነበረ። ከዛም በተጨማሪ እንግዲህ ቲክቶከር ጆሲ ትናንትና ወደ አመሻሹ አካባቢ በፖሊስ ቁጥጥር ስር መዋሉን እንግዲህ ጓደኞቹ እነ ናሆም ፎንቴ ትናንትና ምሽት ቲክቶክ ላይቭ ላይ አረጋግጠዋል። እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን ላይክ አድርጋችሁ ውጡ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።